በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በኢየሱስ ስም አምናችሁ በጥምቀት የተወለዳችሁ የእግዚአብሔር ወገኖች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም እግዚአብሔር ሰላም እንደምንዋላችሁ እንደምንቆያችሁ እግዚአብሔር በቸርነቱና በይቅርታው ደግሞ ለዛሬ ቀን ስላደረሰን ስሙ የከበረና የተመሰገነ ይሁን። ዛሬ ቅዱስ ጴጥሮስን የመጨረሻውን ክፍል ከክርስቶስ ጋር በነበረው የመጨረሻው የራት ምሳ በኋላ የተወያየው አንድ የአደራ ክፍል አለ። ሊቃውንት አባቶቻችን የፍቅር መልእክት ይሉታል፣ የአደራ መልእክት ይሉታል። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ እስከዚህ ከነዚህ ይልቅ ትወደኛለህ አለው ይላል። 3 ጊዜ የጠየቀው ጥያቄ ነው። ትወደኛለህ፣ 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 ያውም ፍቅሩ ከነዚህ ይበልጥ ትወደኛለህ አለው። እሱ ደግሞ ምን አለ? እንደወድህ አንተ ታውቃለህ። ጌታ ሆይ እንደወድህ አንተ ታውቃለህ፣ ግልገሎቼን አሰማራለሁ። ደግሞ ሁለተኛ ልጅ ስምዖን ሆይ ትወደኛለህ አለው። አዎ ጌታ ሆይ እንደወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። 3ኛ ጊዜ ልጅ ስምዖን ትወደኛለህ አለው። 3ኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አንተ ታውቃለህ። ኢየሱስም በጎችን አሰማራለሁ። ታሪኩ ይቀጥላል። ለዛሬ ቀን በዚች ሀሳብ ዙሪያ እናወራለን። የቅዱሳን አምላክ እግዚአብሔር ለሁላችን ሚስጥሩና ማስተዋሉን ያድለን። ይሄ ቀን ክርስቶስ ለ3ኛ ጊዜ በጥብርያዶስ ባህር የተገለጠበት ቀን ነው። ባለፈው ሳምንት ስናወራ የነበረው በጥብርያዶስ ባህር ኢየሱስ ክርስቶስ ደቀ መዛሙርቱን አሳ ከሚያጠምዱበት ቦታ ሌሊቱን ሙሉ ከደከሙበት ቦታ ሄዶ እዛው ባህሩ ጋር እያሉ የሚበላላችሁን ብሎ ጠይቋቸው፣ ኧረ የለንም ብሎ ቢሉት በቀኝ በኩል መረቡን ጥለው እንደ ቃሉ ትእዛዙ ያን ሁሉ 153 አሳ እንዳገኙና ጌታችንም እንዳበላቸው የመጨረሻው የሚባለው አግቦተ ግብር ደቀ መዛሙርቱን ምግብ የበላበት ቀን ቅዱስ ዮሐንስ ምን ነው የሚላቸው? የተጠበሰ አሳና የማር ወለላ ከየት እንደመጣ ይታወቅ። እነሱ ያወጡት ከባህር ውስጥ አሳ ነው። እርሱ ደግሞ አዘጋጅቶላቸው ነበር። በድካማቸው 53ቱን አወጣው። ግን የተጠበሰ አሳ ግን ከባህሩ ዳር አገኙ። እግዚአብሔር ያዘጋጃል። ሰው ይለፋል፣ ሰው ይደክማል፣ ሰው ይወጣል ይወጣል፣ ግን አላገኙም። በኋላ ግን የበለጠ የደከሙበት ሳይሆን ከድካማቸው ውጭ የበለጠ በረከት አገኙ። ዛሬ ብዙዎቻችን እንለፋለን፣ እንደክማለን፣ እንወጣለን፣ እንወርዳለን። ነገር ግን እግዚአብሔር ያዘጋጀው ይበልጣልና ያማረውን የተዋበውን ጣፋጩን ማዕድ ያዘጋጃል። እግዚአብሔር በቤታችን መኖራችን ጣፋጩን ሕይወታችንን እንዲያዘጋጅልን ቅዱስ ፈቃዱ ይሆንልን። አዘጋጀላቸውና አበላቸው። የጠበሰ አሳ የማር ወለላ እጅግ ጣፋጭ ሆነ፣ በሉ። አንዳንዶቹ እንደሚሉት ምናልባት የጠበሰ አሳ ከሚሆን ከባህር ውስጥ የወጣ ስለሆነ ቅቅል ሊወጡ ነበር። ከየት እንደሆነ አይታወቅም። ጥብስ ነው የበሉት። ጴጥሮስ አስደንግጦታል። 3 ነገር አስደንግጦታል። አንደኛ ክርስቶስ ከተያዘ በኋላ ከመሰቀሉ በፊት 3 ጊዜ ክዶታል። አላውቀውም ብሏል። አሁን በጥብርያዶስ ባህር ሲመለከተው አስደነግጣል። በማርቆስ ወንጌል ምዕራፍ 16 ላይ ለእነ ማርያም መግደላዊት የተጻፈው መልእክት አለ። ለጴጥሮስም ንገሩት የሚል መነሳት ለወንድሞቼ ንገራቸው አላትና ለጴጥሮስም ንገር ለብቻው በስሙ አባራሻው መልእክት መጣለት። ለጴጥሮስም ንገር
ይህ ከዳተኛ ሆነ ጴጥሮስ። ደግሞ ዛሬ ሶስተኛ ደግሞ አስኮብሎ ያን ሁሉ ወደ 6 የሚሆኑ ደቀ መዛሙርት አስኮብሎ አሳ ሊያጠምድ በሄደበት ጌታችን ሲመጣ እንደውም ራሱን መርብሎ ወደ ውሃ ውስጥ አለ። ጌታችን ከዚህ በኋላ ለጴጥሮስ አሁን የፍቅር ትእዛዝ አዘዘው። ምን የሚል? ትወደኛለህ ከበሉ በኋላ ነው መጽሐፍ ቅዱስ የሚለው። ምሳ ከበሉ በኋላ ሁሉ ከጠገቡ በኋላ ጴጥሮስ አለው የጠራውን ስም ተመልከቱ። የዮናኒ ስምዖን ነው ያለው። ይሄ ስምዖን የሚለው ስም ታስታውሱ እንደነበረ በፊልጵስዩስ ቂሳርያ ቀርቷል። በፊልጵስዩስ ቂሳርያ ይሄ ስምዖን የሚለው ስም እንደተወለድ ወይም እንደማያስፈልግ ነግሮታል። ከዛሬ ጀምሮ ስምህ ስምዖን ሳይሆን ተለውጦ ማን ተብሏል? ጴጥሮስ ተብሏል። ኬፋ ተብሏል። አለት ማለት ነው። አሁን ከአለትነት ከሚለው ስም ወርዶ የጠራው ስም ነው። ከፊልጵስዩስ ቂሳርያ ፊት አንተ እግዚአብሔር ልጅ ነህ ብሎ ከሰየመለት በፊት የነበረውን ስም ስምዖን የሚል ይሄ ራሱ ጥሪ ያስደነግጣል። አስባችሁታል? እናንተ ልጆቻችሁ የምጠሩበት ስም አለ፣ ቤተሰቦቻችሁ የምጠሩበት ስም አለ። የፍቅር ስም ሚጣዬ፣ ማሙሽ ብላችሁ የምጠሩት ስም ስትናደዱ በዛ ስም አጠሩ። ሲከፋችሁ አወጣችሁት ዋናው ስም ነው። ደነግጣለችሁ። እናንተ ልጆቻችሁ የሚጠራችሁ ስም አለና ቅር ሲለው የሚጠራው ስም ደግሞ ቀይሮ ነው እና ስም ሲቀይር ያስደነግጣል። እዚህ ኬፋ ወይም ጴጥሮስ የነበረው ታላቅ ስም በክርስቶስ የወጣለት ስም አለት ነህ ተብሎ የተሰጠው ሹመት ያለበት ስም ተቀይሮ ዮናኒ ስምዖን አለው። ቅር ያሰኛል። ዮሐንስ አፈወርቅ በጻፈው በዚህ ድርሰቱ ላይ ትርጉም ሲተረጉም ምን አለ? ቦታውን ይወስዳል። ቅዱስ ጴጥሮስ አላውቀውም ያለበት ቦታ የሚያስታውሰው አለ? የት ቦታ ነበር? የት ቦታ አላውቀውም ያለበት ቦታ? የናዝሬቱ ኢየሱስን ዛሬ የተያዘውን ሰው ታውቃለህ ሲባል እኔ ያለ ዛሬም አልሰማሁም የምትዩን ሰው አላውቅም ያለበት ቦታ የት ነበር? የሚያስታውሰዋል? ከእሳት ዳር ነበር። ከእሳት ዳር ቁጭ ነበር። ጌታችን ያችን ሊያስታውስ ዛሬ ምሳ አብልቶ ጥብስ አሳ ካበላ በኋላ ከእሳት ዳር ቁጭ ብሎ እንዲያስታውሳችን ቀርቶ ያችን ቦታ እንዲያስታውሳት ከእሳት ዳር ትወደኛለህ። ያ ጊዜ አልወድም ያለው ምን ሆኖ ነው? እሳቱ እንዳይል እዚህ እሳት አለ፣ እዚህ እሳቱ አለ። ትወደኛለህ እዚህ ጋር ያለው የፍቅር ቃል ነው፣ መመሪያ አይደለም። ታስታውሱ ነበረ። አሁንም የማሰርና የመፍታት ስልጣን የሰጠው በሐዋርያነት ነው። አንተ ከዚህ በኋላ በሰማይ ያሰርከው በምድር ያሰራል፣ በምድር የፈታው በሰማይ ተፈታ የሚል ትእዛዝ ነው የሰጠው። አሁን ግን ጠብቅ የሚል ነው። ያን ጊዜ መምራት ነው። አሁንስ መመገብ ነው። በጎቼ ግልገሎቼ ጠቦቶቼ ጠብቅ አሰማራ የሚል ነው። የጥበቃ አገልግሎት የሰጠው የመመሪያ አገልግሎት ነው። የማብላት የመገብ ስልጣን የሰጠው። ስለዚህ ሁላችን እንደምናውቀው የመገብ ስልጣን የካህናት ነው። የአባቶች ትልቁ በረከት ልጆቻቸውን መመገብ ማሰማራት ነው፣ መምራት ነው። ይሄ ስልጣን ነው ለካህን የሰጠውን ስልጣን። ታላቁ አባታችን ብፁዕ አቡነ ሽኖዳ ሳልሳይ የግብፅ ፓትርያርክ 117ኛው ምን አሉ? እኔ በክርስቶስ ፊት ስቆም ምንኛ ነው? በግ ነኝ። እኔ በክርስቶስ ፊት ስቆም በግ ነኝ ካሉ በኋላ በምዕመናን ፊት ስቆም ግን እረኛ ነኝ። በክርስቶስ ፊት በግ፣ በእናንተ ፊት ደግሞ እረኛ ነኝ። እውነት እኮ ነው። ቅዱስ ጴጥሮስ በጎችን አሰማራ የሚል የእረኝነት ስልጣን እሱ ራሱ በግ እኮ ነው። በክርስቶስ ፊት ስልጣን ሰጠው። ዛሬም ያሉ ካህናት፣ ዛሬም ያሉ አባቶች፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ መነኮሳት
በክርስቶስ እግር የተኩ የተሰጣቸው ትልቁ በረከት የመገብ ስልጣን። ንስሐ ልጆቻቸውን ምዕመናኑ ወንጌል መገቡ። ከዛ ውጭ ከሆነ ነው በደል። ከዛ ውጭ ሲሆን ነው ጥፋቱ። ኃላፊነቱ የሚሰጠው ወይ ኃላፊነት የተሰጠው መቼ ነው? በጎች ከመንከባከብ በምንሰው ጠብቅ። አንድ ካህን የሆነ አንድ አባት የሆነ የእግዚአብሔር አገልጋይ ባለሟል የሆነ እግዚአብሔር ሰው ልዩነቱ የሚታወቀው እረኛ መሆኑ፣ እንደራሴ መሆኑ፣ የፍቅር ሰው መሆኑ የሚታወቀው በምንድን ነው? በጎቹን ሲንከባከብ እንዳይገላበጥ፣ በጎቹ እረኛውን እንዳይንከባከቡት፣ እረኛው እየወፈረ በጎቹ እንዳይከሱ፣ እረኛው የተመገበ በጎቹ በረሃብ እንዳይሞቱ። ይሄ ስልጣን ነው ለጴጥሮስ ሰጠው። ይሄም ስልጣን የፍቅር ስልጣን ነው እንዳይመስላችሁ። የፍቅር ስልጣን ነው። ስለዚህ ዛሬም ያሉ ንስሐ አባቶች፣ ዛሬም ያሉ ቤተክርስቲያን መሪዎች፣ ዛሬም ያሉ ሊቃነ ጳጳሳት ትልቁ ስራቸው መጠበቅ። ክርስቶስ በሶስት ከፍሎታል። አይታችሁ ከሆነ በሶስት ከፍሎታል። የመጀመሪያው ግልገሎቼ፣ ሁለተኛው ጠቦቶቼ፣ ሶስተኛ በጎቼ። ግልገል፣ ጠቦት፣ በግ ነው የሚሉ ይህን ብዙ ሊቃውንት መስለውታል። የመጀመሪያው ግልገሎች የተባሉት ህፃናቱን ነው፣ እድሜያቸው ለእውቀት ያልደረሱት። ጠቦቶች የተባሉት ወጣቶችን ነው። በጎች የተባሉት ትላልቆቹን ከፍ ያሉት ነው። ከፍ ያሉት ጠቦቶች፣ ወጣቶች፣ እንዲሁም ግልገሎች ህፃናቱን የሚጠብቅ ነው። ሶስቱም ያስፈልጋቸዋል። ሶስቱ ጥበቃ ያስፈልጋቸዋል። እንደውም ለይቱታል። አሰማራ ትባላለ። ማሰማራት አለ፣ መጠበቅ አለ። ጥበቃ የሚያስፈልጋቸዋል፣ ስምሪት የሚያስፈልጋቸዋል። እዚህ በጴጥሮስ እግር ስር የገቡት አባቶች ትልቁ ስራቸው ምዕመናኑን በክርስቶስ ያሉት ምዕመናን መጠበቅ ነው፣ መንከባከብ ነው፣ ማሰማራት። ሌላው በእድሜ ከፍሎታል። በእድሜ ተከፍሏል። ከ20 እስከ 40፣ ከ40 እስከ 60፣ ከ60 እስከ 80 ግልገሎች የተባሉት ከ20 እስከ 40 ያሉት፣ ጠቦች የተባሉት ከ40 እስከ 60፣ በጎች የተባሉት ከ60 እስከ እነዚህ ሁሉ ለስጋ ወደሙ እንዲበቁ፣ ለንስሐ እንዲበቁ፣ ለምክር እንዲበቁ ይሄ ስራ የሐዋርያት ስራ ነው፣ ኃላፊነት። ከቃሉ ስነሳ አንድ ደስ የሚያሰኝ ነገር አለ። በጎቼ፣ ግልገሎቼ፣ ጠቦቶቼ የማን ናቸው ማለት ነው? ክርስቶስ ናቸው ማለት ነው። አሁን ጴጥሮስ እዚያ ጥበቃ ነው፣ እዚህ ጋር ሹመቱ ማገልገል እንጂ የኔ የሚለው የለም፣ የኔ በግ የሚለው የለም፣ የኔ ጠቦት የሚለው የለም። የሚያገለግለው ምኖቹን ነው። በሐዋርያት እግር የገቡት አባቶቻችን ካህናት ዛሬ ንስሐ ልጆቹ ክርስቲያኖቹ የማን ናቸው? የእግዚአብሔር ናቸው። የእነሱ ስራ ስለመገበ የኔ አይባልም፣ ስለመራ የኔ አይባልም። አንዲት ሰራተኛ ቤት ውስጥ ቀጠረና የባለቤቷን ወይም የጌታዋን ልጅ ታበላለች። ስላበላች ልጇ የሷ ነው እንዴ? ስላሳደገች፣ ስለሸከመች፣ ስላዘለች፣ ስላጠበች የእሷ ነው እንዴ? አይደለም። እሷ መጋቢ ነች፣ እሷ ቀላቢ ነች። ዋናው መጋቢው እግዚአብሔር ከሰማይ ኃላፊ አለው ማለት ነው። በእኔና በእናንተ ሕይወት በጎች ሆነን አባቶቻችን ሲጠብቁን የሚጠብቁት የክርስቶስን በግ ነው፣ የክርስቶስን ግልገል እንጂ የእነሱ አይደለም። ስለዚህ የሚያገለግሉት ምን ብለው ነው? የክርስቶስን ንብረት እያገለገልኩ ነው የሚሉት። የክርስቶስን ቤት እያገለገልኩ ነው፣ ንብረቱ እያገለገልኩ። ከ3 ቀን ክህደት በኋላ 3 ቀን 3 ጊዜ አመነ። ምን ብሎ? አንተ ታውቃለህ። ይህም ትልቅ ምስክርነት ነው። በሕይወታችሁ መሰክሩ ትልቅ ምስክርነት። ሁሉን ማን ያውቃል?
ጴጥሮስ የሰጣት እቺ የራት ግብዣ በኋላ ከምሳ ግብዣ በኋላ የሆነ ምስክርነት የተናገራት እንደምወድ አንተ ታውቃለህ። ታውቃላችሁ ክርስቶስ ትወዱታላችሁ? እየጠየኳችሁ ነው። ክርስቶስን ትወዱታላችሁ? ትወዱታላችሁ? ማን ያውቃል? እናንተ እኮ አታውቁትም እኮ ወላችሁ። ጴጥሮስ እኮ መውደዱን ሁሉ እኔ አላውቅም። ከሁሉ አስቀድሞ አዋቂው እግዚአብሔር ነው። አዋቂው እግዚአብሔር ነው። ልብ ውስጥ ያለውን ፍቅራችን ግን ለክርስቶስ ያለን ፍቅር የሰጠነው በምን ፍቅር መሰላችሁ? ለሹመት የሚያስፈልገው የመጀመሪያው ደረጃ መውደድ መቻል ነው። አባቶች ልጆቻችሁ የምትጠብቁ አባቶች፣ ካህናት መስቀል ያዛችሁ ትወዱታላችሁ ወይ ክርስቶስን? ጠብቁ። ፍቅር ሳይኖር መመገብ አይቻልም፣ መንከባከብ አይቻልም፣ ማስተማር አይቻልም። መጀመሪያ ደረጃ የክርስቶስ ፍቅር ይኑርባችሁ። መጀመሪያ ደረጃው ትወዱታላችሁ ወይ ክርስቶስን ነው። ትወደኛል ጥያቄ ነው። ገንዘብ ነው የምትወደው? አትሆንም አገልግሎት። ዘርህን ነው የምትወደው? አትሆንም አገልግሎት። ስልጣን ነው የምትወደው? አትሆንም አገልግሎት። ዛሬ አገልግሎቱ ተለይቷል፣ ተገልባብጧል። ክርስቶስን ከመውደድ ውዴታው ሌላ ነው፣ ውዴታው ሌላ ነው። ስለዚህ ቅዱስ ጴጥሮስ ጠየቀው ጥያቄ በጎችን ለመጠበቅ ለማንኛውም አይሰጥም፣ ለማንም አይሰጥም። ቢሰጠው ለማን? ለሚወደው ፍቅር ላለበት። ስለዚህ በዚህ ሳምንት የምንማማረው ትልቅ የሆነውን ፍቅር፣ የፍቅር ትእዛዝ፣ የፍቅር መመሪያ፣ የእረኝነት ስልጣን ቅዱስ ጴጥሮስ ክርስቶስ ለጴጥሮስ እንደሰጠው ጴጥሮስም 3 ጊዜ ተፈትኖ እንደተቀበለ የሚናገረው ትምህርት ነው የሰማነው። አምላካችን እግዚአብሔር በሰማነው ቃል እንዲባርከን ለቅዱስ ጴጥሮስ የሰጠውን ክብርና ጸጋ ለሁላችን እንዲያድለን እኛም በእረኞቹ ፊት ስንቆም መልካም በጎች ነው የእሱ ቅዱስ ፈቃዱ ይሁን።